ህወሓት ወንበር የሙጥኝ ብሏል። በመቀለ የጦር ጀት ምሽቱን ሲዞር ከማደሩም በላይ ክልሉ ውጥረት ውስጥ ገብቷል። ምን አዲስ ነገር ተሰማ? መረጃ አለን። ግብፅና ኢትዮጵያ ለድርድር በተቀመጡበት ግብፅ ሻዕቢያን የድርድሩ አካል ማድረጓ ተሰምቷል። ከወደ ሱዳን ደግሞ ሱዳን እንደ 1980ዎቹ ለህወሓት የባህር በሯን በመፍቀድ ታሪክን ልትደግም እያሰበች ነው። ዝርዝር ዜናውን እንደሚከተለው እናቀርባለን። በአሁኑ ወቅት በትግራይ ክልል ያለው የፖለቲካ ውጥረት ከፍተኛ ደረጃ ላይ ደርሷል። የክልሉ የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በቅርቡ በሰጡት መግለጫ ህወሓት ካለፈ ስህተቱ የማይማርና የትግራይን ህዝብ ለተደራራቢ መከራ የሚዳርግ ፈንጂ አምካኝ ድርጅት መሆኑን በግልጽ ጠቁመዋል። አቶ ጌታቸው ድርጅቱ የህዝብን ሰላምና ደህንነት ከማስጠበቅ ይልቅ በስልጣን ጥመኝነት የተነሳ ህዝቡን ወደማያባራ ጦርነትና ሰቆቃ እየገፋው መሆኑን በግልጽ አስቀምጠዋል። በተለይም በጊዜያዊ አስተዳደርነት ጊዜያቸው የትግራይን ህዝብ በከፍተኛ ሁኔታ ከበደለውና ከቀድሞ ባላንጣው የሻዕቢያ መንግስት ጋር በሚስጥር ጥምረት በመፍጠር ህዝቡን ለከፋ አደጋ አሳልፎ ለመስጠት እየሰራ እንደነበር በግልጽ አስቀምጠዋል። ይህ ድርጊት በትግራይ ህዝብ ላይ የተፈጸመ ታሪካዊ ክህደት እንደሆነና ድርጅቱ የራሱን ህልውና ለማስጠበቅ ሲል ማንኛውንም አይነት አደገኛ ስምምነት ውስጥ ለመግባት ወደ ኋላ የማይመለስ መሆኑን አሳስበዋል። የአሁኑ የፖለቲካና ወታደራዊ እንቅስቃሴ እንደሚያሳየው ህወሓት ካለፈ ታሪኩ በመነሳት አሁን ያለውን የኢትዮጵያ መንግስት ለመጣል የቆየውን የደርግ ውድቀት ስሌት እንደገና ለመተግበር እየሞከረ ይገኛል። በ1983 ዓመተ ምህረት ደርግ እንዲወድቅ ካደረጉት ዋና ዋና ስልቶች መካከል አንዱና ዋነኛው የኢትዮጵያ ተቃዋሚዎች በሱዳን በኩል ስንቅና ትጥቅ እንዲያገኙ መደረጉና ከሻዕቢያ ጋር የተፈጠረው ወታደራዊ ጥምረት ነበር። በአሁኑ ወቅትም ይህንን ታሪካዊ አጋጣሚ ለመድገም ህወሓት የትግራይን ህዝብ ለከፋ መከራ አሳልፎ በሚሰጥ መልኩ ከቀድሞው ባላንጣው ሻዕቢያ ጋር በሚስጥር ግንኙነት መጀመሩ ይነገራል። ይህ ጥምረት በሱዳን በኩል በሚገኝ የሎጂስቲክ መስመር ታግዞ በምዕራብና በሰሜን ኢትዮጵያ በኩል የተቀናጀ ጥቃት በመክፈት መንግስትን ለማዳከም ያለመ ነው። ጌታቸው ረዳ እንደገለጹት ህወሓት ለትግራይ ህዝብ ደህንነት ከመጨነቅ ይልቅ ስልጣን ላይ ለመውጣት ሲል ከሻዕቢያ ጋር ማበሩ የድርጅቱን ፈንጂ አምካኝነት ባህሪ በግልጽ ያሳያል ሲል አሳስበዋል። ሱዳን በቅርቡ የድሮን ጥቃት ተፈጽሞብኛል በሚል ሰበብ ጦሯን ወደ ድንበር አስጠጋች። ለዚህ ቅንጅት እንደ ሽፋን ሊያገለግል እንደሚችልም ታዛቢዎች ይናገራሉ። ይህ የሶስትዮሽ ስሌት ኢትዮጵያን በሁሉም አቅጣጫ በመክበብና የውስጥ አለመረጋጋትን በመጠቀም የቀድሞውን የደርግ ውድቀት ትዕይንት ለመድገም የታለመ ቢሆንም የዘመኑ ነባራዊ ሁኔታ ግን ከ30 ዓመት በፊት ከነበረው በእጅጉ የተለየ ነው። የህወሓት የሻዕቢያና የሱዳን ስብስብ የደርግን ውድቀት ስሌት ለመድገም ቢያለሙም የአሁኗ ኢትዮጵያ ግን ከ1983ቱ ደርግ በእጅጉ የተለየና የላቀ የመከላከል አቅም ላይ ትገኛለች። ይህንንም ሳያሰላስሉት ቀርተዋል። የቀድሞ ስርዓት በዲፕሎማሲያዊ መገለል፣ በኢኮኖሚ ድቀትና በቴክኖሎጂ ኋላ ቀርነት የተተበተበ እንደነበር ይታወሳል። በአንጻሩ አሁን ትውልድና የአሁኑ መንግስት በዘመናዊ ወታደራዊ ሳይንስና በቴክኖሎጂ የታጠቀ ጠንካራ መከላከያን ገንብቷል። በተለይም የኢትዮጵያ አየር ኃይል በቅርብ ዓመታት ውስጥ የገዛቸው ዘመናዊ የሰው አልባ አውሮፕላኖች፣ የረዥም ርቀት ሚሳኤሎችና የተራቀቁ ተዋጊ ጄቶች የቀጠናውን ኃይል ሚዛን ሙሉ በሙሉ ቀይረውታል። ይህ ኃይል የጠላትን እንቅስቃሴ ገና ከሩቅ መቆጣጠርና አስፈላጊ ሆኖ ሲገኝም ሳይንቀሳቀስ ባለበት የመጭመቅ ብቃት አለው። የምድር ጦሩም ቢሆን በሰው ኃይል ብዛት ብቻ ሳይሆን በዘመናዊ ታንኮችና በከባድ መሳሪያዎች የታጀበ እንዲሁም በከተማና በዱር ውጊያ የላቀ ልምድ ያለው በመሆኑ እንደ ደርግ በቀላሉ የሚበገር አይደለም እያሉ ይገኛሉ። በመሆኑም በቀጣዮቹ ሳምንታት እነዚህ ኃይሎች የተሳሳተ ስሌት ሰርተው ጦርነት የሚከፍቱ ከሆነ የሚገጥማቸው ውጤት የደርግ ውድቀት ሳይሆን የራሳቸው የፖለቲካና የወታደራዊ ህልውና ማክተሚያ ይሆናል። የኢትዮጵያ ህዝብና መንግስት ለአንድነትና ለሉዓላዊነት ያላቸው ጽኑ አቋም ከቴክኖሎጂ ብልጫው ጋር ተዳምሮ ጠላቶቻቸውን የሽንፈት ካባ እንደሚያለብሷቸው እርግጥ ነው። ይህ የፈንጂ አምካኝነት ጉዞ መጨረሻው የትግራይን ህዝብ ለተጨማሪ መከራ ከመዳረግ ባለፈ የሴረኞችን ውድቀት የሚያፋጥን ታሪካዊ ስህተት ሆኖ ይመዘገባል።
በሱዳንና በኢትዮጵያ መካከል ያለው ግንኙነት በግንቦት 2018 ወደ ከፋ ውጥረት ውስጥ ገብቷል። የሱዳን ጦር በቅርቡ በካርቱም ዓለም አቀፍ አውሮፕላን ማረፊያና በተለያዩ ወታደራዊ ይዞታዎች ላይ ለተፈጸሙ የድሮን ጥቃቶች ኢትዮጵያንና የተባበሩት አረብ ኤምሬትስን በቀጥታ ተጠያቂ አድርጓል። የሱዳን ወታደራዊ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብድል ወሃብ እንደገለጹት ጥቃቱን የፈጸሙት ድሮኖች የተነሱት በሰሜን ምዕራብ ኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ መሆኑን የሚያረጋግጥ ተጨባጭ ማስረጃ አግኝተናል ብለዋል። ይህንን ተከትሎ ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለምክክር የጠራች ሲሆን በድንበር አካባቢዎች በተለይም በፋሽጋና በብሉ ናይል ቀጠናዎች የጦር ዝግጁነት በከፍተኛ ሁኔታ አጠናክራለች። ሱዳን ተጨማሪ እግረኛ ጦርና የጸረ አውሮፕላን መከላከያ ዘዴዎችን ወደ ድንበር በማስጠጋት ለማንኛውም የሉዓላዊነት ጥሰት ምላሽ ለመስጠት ዝግጁ መሆኗን አስታውቃለች። በሌላ በኩል የኢትዮጵያ የውጭ ጉዳይ ሚኒስቴር የቀረበበትን ክስ መሰረተ ቢስ በማለት ውድቅ አድርጎታል። ይልቁንም ሱዳን ለኢትዮጵያ ጸረ ሰላም ኃይሎች መሸሸጊያ ማዕከል እየሆነች መሆኑን በመግለጽ የሱዳን ጦር የህወሓት ቅጥረኞችን በመጠቀም በኢትዮጵያ ምዕራባዊ ድንበር ላይ ትንኮሳ እያደረገ ነው ሲል መልሶ ከሷል። ይህ የሁለቱ ሀገራት የቃላት ምልልስና ወታደራዊ ንቅናቄ በቀጣይ ሳምንታት ቀጠናውን ወደ ሰፊ ግጭት ሊያመራው ይችላል የሚል ስጋት ፈጥሯል። ሌላኛው ዜናችን የኤርትራና የኢትዮጵያ እንዲሁም የግብፅ ድርድርን ይመለከታል። አብዛኛዎቹ ታዳሚዎቻችን በዚህ ጉዳይ ላይ የተለያዩ ጥያቄዎችን እያነሳችው ነው። በተለይም አሜሪካ የኤርትራን ማዕቀብ አነሳች፣ ልታነሳ ነው የሚል ብዥታ እየተፈጠረ ነው። ለዚህ ጥልቅና በጣም ውስብስብ የሆነውን ዝርዝር ዜናችንን ለእናንተ አጠናቅረናል። አብራችሁ ቆዩ። በናይል ወንዝ አጠቃቀም ላይ የሚታየውን አለመግባባት ለመፍታትና አሳሪ ስምምነት ላይ ለመድረስ በአሜሪካ መንግስት አደራዳሪነት የቀረበውን የድርድር ጥያቄ ኢትዮጵያ በበጎነት ተቀብለዋለች። ሆኖም ኢትዮጵያ በውሃ ሀብት ዙሪያ የሚደረግ ማንኛውም ድርድር ዘላቂና ፍሬያማ ሊሆን የሚችለው ቀጠናዊ ትስስርን ታሳቢ ያደረገ አካሄድ ሲከተል ብቻ መሆኑን በመግለጽ የጸና አቋሟን አሳውቃለች። በዚህ መሰረት የናይል ወንዝ ድርድር ከቀይ ባህር አጠቃቀም ጋር ተያይዞ እንዲታይ ኢትዮጵያ ባቀረበችው ጥያቄ መሰረት አደራዳሪዋ አሜሪካ ሐሳቡን ተቀብለዋለች። ይህንንም ተከትሎ ኤርትራ የድርድሩ አካል እንድትሆን የተደረገ ሲሆን በአሁኑ ወቅት ለጊዜው ስሙ ባልተጠቀሰ ሀገር የኢትዮጵያና የኤርትራ ተደራዳሪዎች የፊት ለፊት ንግግር ጀምረዋል ተብሏል። እነዚህ ወገኖች ቀደም ሲል በአደራዳሪዎች አማካኝነት በተዘዋዋሪ ሲነጋገሩ መቆየታቸው ይታወሳል። ኤርትራ በዚህ ወሳኝ ቀጠናዊ ድርድር ላይ እንድትሳተፍ ለማድረግ ከአደራዳሪዎች በኩል ልዩ ልዩ ማበረታቻዎችና ዋስትናዎች ቀርበውላታል። ከነዚህም መካከል በሀገሪቱ ላይ ተጥለው የቆዩ ማዕቀቦች እንዲነሱላት ማድረግን ጨምሮ ለኢኮኖሚዋ ግንባታ የሚረዱ የተለያዩ ድጋፎች እንደሚደረጉላት ቃል ተገብቶላታል። እነዚህ ማስተማመኛዎች ኤርትራ ከኢትዮጵያ ጋር በሚደረገው የቀይ ባህር አጠቃቀም ድርድር ላይ ንቁ ተሳትፎ እንድታደርግ መንገድ የከፈቱ ሲሆን ድርድሩ በሁለቱ ሀገራት መካከል ብቻ ሳይሆን ለቀጠናው ሰላም፣ የውሃ ሀብት ፍትሐዊ አጠቃቀም ትልቅ ፋይዳ ይኖረዋል ተብሎ ይታመናል። በአሁኑ ወቅት በሚስጥር የተያዘው ስፍራ የሚካሄደው የፊት ለፊት ንግግርም በእነዚህ ዋና ዋና ነጥቦች ላይ ቀጥሏል። ኢትዮጵያ የባህር በር ለማግኘት ያቀረበችውን ሐሳብ ኤርትራ በሙሉ መቀበል፣ ይህም ኢትዮጵያ የአሰብ ወደብን ይዛ የባህር በር እንዲኖራት፣ ግብፅም በናይል ወንዝ አጠቃቀም ላይ ከኢትዮጵያ ጋር ወሳኝ እርምጃ ላይ ለመሄድ። እነዚህ ዋና ዋናዎቹ ጉዳይ ናቸው። አድማጭ ተመልካቾቻችን ለዛሬ የያዝናቸው ዜናዎች እነዚህ ነበሩ። ከዜናዎቻችን ጋር አብራችሁን ስለቆያችሁ እናመሰግናለን። ሰናይ ሳምንት ተመኘን። በሳምንቱ እንገናኛለን። ቸር ይቆየን። ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። የደውል ምልክቷን እየነኩ